የኢማሙ አህመድ ታሪክ ኢትዮጵያ ውስጥ በሙስሊሙና በክርስቲያኖች መካከል ያው ጎላ ብሎ በተለያየ መልኩ ከሚነሱ ታሪኮች ግንባር ቀደምና ብዙ የሚያነጋግር ታሪክ ስለሆነ ፕሮግራሙን ያዘጋጁ እህቶች ደግሞ ሳያቸው ገና ለጋ ወጣት ፍላጎታቸውን ሳይ ለምን ከዚህ ጀመራችሁ አልኳቸው። አይ ከዚህ መጀመር ስላለብን ነው አሉ። እንግዲህ ካላችሁ ፕሮግራሚንም አጣፍቶ ቢሆን እመጣና እሳተፋለሁ አልኳቸው። አሁን ደግሞ ስመጣ ያው የመክፈቻ ንግግር አድርገናል። የኢትዮጵያ ታሪክ ውስጥ አንዱ ግለሰብ ጎላ ያለ ታሪክ ያለው ኢማም አህመድ ኢብን ኢብራሂም አልጋዚ ነው። ከኢማም አህመድ በፊት በታሪክና በአጠቃላይ ተያያዥ ጉዳዮች ላይ የተወሰኑ ነጥቦችን ማለት ፈለኩኝ። እንግዲህ ታሪክን ሰዎች ናቸው የሚተርኩት፣ የሚጽፉት፣ የሚያስተላልፉት። እነዚህ ሰዎች ደግሞ ሰው ሲሆን ሐሳብ፣ አቋም፣ ፍላጎት፣ አመለካከት ለምን ታሪኩን እንደሚጽፍ ሌላም ምክንያቶች ያው ሰው በመሆኑ ብቻ ከየትኛውም ወገን ይሁን የተወሰነ ባያዝነስ አይቀርም። ሰው ሆኖ ፍጹም ሆኖ ሊያስተላልፍ ይችላል ብለን የምናስበው ሰው የለም በተለይ ታሪክ ላይ። ከዛም በመለስ የምናገኛቸው የታሪክ መረጃዎች፣ የምናነባቸው መጽሐፍቶች፣ የምናይበት መነጽር ከየትኛው ወገንን ብለን ራሳችንን የመደብንበትና ተያያዥ ጉዳዮች ለጉዳዩ የምንሰጥበትን ቦታና ፍሬሞቻችንን ማተር ያደርጋሉ። ታሪክን ሰዎች ጽፈው ሲያስተላልፉ የሚያጨቃጭቀው የተፈጠረው ታሪክ አይደለም። ታሪክ በራሱ ምንም ይሁን ምን ኦልሬዲ ፋይሉ ተዘግቷል። ነገር ግን የሰው ልጅ የተዘጋን ፋይል በተለያየ መንገድ ስለሚከፍተውና የራስ ማንነት አካል አድርገው የመተረክ ሁኔታ ስላለ ያተራረኩና ሂስቶሪዮግራፊው ላይ የሚፈጠሩ ልዩነቶች ይከሰታል። እነዚህንም በሶስት መውሰድ እንችላለን። የመጀመሪያው ጥንታዊ የሆነ የታሪክ አጻጻፍ ዘዴ ሲሆን ዘዴም ብቻ ሳይሆን እነዚህ ኦርቶዶክስ ሂስቶሪዮግራፊ የሚባል ስልትን የተከተሉ ሰዎች በተለያየ አጋጣሚ ቀድሞ ታሪክን መጻፍ የቻሉ አጀንዳ ሴት አድርገው ማስተላለፍ የቻሉ ጎላ ብሎ መደመጥ የቻሉ ከሙስሊምም ይሁን ከክርስቲያኑ ይሄ የሆነን አካል እየጠቀስን አይደለም። ኦርቶዶክስ ስንልም ኢትዮጵያ ኦርቶዶክስ ማለታችንም አይደለም። ቤተክርስቲያኒቱ ከየትኛውም ወገን የሆነ ታሪኩን ቀድሞ መናገርና ጎላ አድርጎ ማሰማት የቻለው አካል ተጽዕኖ መፍጠሩ አይቀርም በሙስሊሙም ዓለም ይሁን በክርስቲያኑ ዓለም። እነዚህ ደግሞ በተለያዩ መልኩ መተው ይሄ ታሪክ ክፍተት አለበት፣ ጉድለት አለበት፣ እኛ የለንበትም፣ የአንድ ወገን ታሪክ ነው፣ የአንድ ወገን ታሪክ ብቻ ሳይሆን ይሄ ማስረጃ ስህተት አለበት፣ ይህን ማስረጃ ዘለዋል፣ በትክክል አልተተረጎመም፣ ሌላም ቻሌንጅ የሚያደርጉበትን ነገር አንስተው እንደገና ታሪኩ ሪራይት መደረግ አለበት፣ ከእንደገና መጻፍ አለበት ብለው የሚሞግቱ ሰዎች ደግሞ ሁለተኛው ምድብ ውስጥ የሚገቡ ናቸው። እነዚህ ሰዎች ከብሔራቸው፣ ከሃይማኖታቸው፣ ከጾታቸው ወይ ከመደባቸው ብቻ ከሆነ ነገር ተነስተው የሚያቀነቅኑበት ሁለተኛው ሂደት ነው። መከለስ አለበት፣ ከእንደገና በትክክል መጻፍ አለበት። ሶስተኛው ደግሞ የነዚህ የሁለት ቡድኖች ጸብ ሆኖ ችግር እየፈጠረ እና ያኛው እንዲነካበት አይፈልግም፣ ይሄኛው ደግሞ በትክክል ስላልተጻፈ እንደገና ሪራይት መደረግ አለበት ብሎ ቻሌንጅ ያደርጋል። የሁለት ወገን ጸብ ሆነ በሚል ፖስት ሞደርኒስት ሆነው መጥተው እንደገና ያንን የማሻሻል ሙከራ ላይ ያለበት ሂደት አለ በሁሉም ዘርፍ ማለት ነው። እኛ ሀገር ስንመጣ ኢማም አህመድ ታሪክ ላይ ጎላ ብሎ የተነገረው በትምህርት ስርዓቱ በጸሐፊዎቹ አቅምና መንግስታዊ ድጋፍ እንደዚሁም በተለያየ አቅጣጫ ላይ የተከደበትን ርቀት ስናይ ከየትኛው ውስጥ ነው የሚወድቀው ካልን ክሊርሊ
ኦርቶዶክስ ሂስቶሪዮግራፊ ውስጥ ቀደም ብሎ ማሰማትና አጀንዳውን በሰው ውስጥ ማስረጽ የቻለው አካል ኢንፍሉዌንስ አድርጓል። ስለዚህ አሁን ከእንደገና ደግሞ ታሪኩ ላይ የጎደለ ነገር አለ ብሎ የሚሞግተው አካል ደግሞ በተለያየ መንገድ የኢማም አህመድንም ታሪክ እየጻፈ ለማሳየት የሚሞክራቸው ነገሮች አሉ። እነዚህ ነገሮች በምናይበት ጊዜ እኛ ኢማም አህመድ ሙስሊም ስለሆነ ሌሎቹ ደግሞ አጼ ልብነ ድንግል ክርስቲያን ስለሆኑ ከሆነ ክርክሩ እዚህ ጋር መቆም አለበት። ምክንያቱም አንዘልቅም፣ ወገንን ይዘን ነው እያወራን ያለ ነው። ስለዚህ የማስረጃ የትንታኔ ሌላም ጉዳዮች ከመጡ መጀመሪያውንም ማሸነፍ ያለበት የኔ ወገን ነው በሚል መነሻ ስለሚነሳ ማለት ነው። አንዳንድ ጊዜም እንደ ሙስሊም ስናይ የተጻፉ ታሪኮች አሉ ኢማም አህመድ ላይ። ፖርቹጊዝ ኤክስፔዲሽን ቱ አቢሲኒያ ብለው 1556 አካባቢ ይመስለኛል የጻፉት። በ1903 ላይ በእንግሊዘኛ ቋንቋ የተተረጎመ መጽሐፍ አለ። እንደዚሁም ደግሞ አረብ ፈቂህ ፍቱህ አልሐበሻ ብሎ የጻፈው አለ። በቤተ ክርስቲያን አካባቢ የተለያዩ ነገሮች እየተጻፉ ሄደው ጎላ ባለና ራሱን ችሎ የወጣው የተክለ ጻዲቅ መኩሪያ መጽሐፍ ይጠቀሳል። እነዚህ ሶስቱን ስናይ ኢማም አህመድ ማን ነው የሚለውን በተወሰነ መልኩ ከሶስቱ ተነስተን ልናያቸው የምንችላቸው ነው። ስለ ኢማም አህመድ በኋላ የሚያቀርቡ ወንድሞችን የሚያነሷቸው ነገሮች ስላሉ በዝርዝር እዛ ውስጥ አልገባም። ነገር ግን እንደ ማንኛውም የኢትዮጵያ ታሪክ ተነስቶ አንዴ ሴት ተደርጓል፣ ወራሪ ነው፣ ቤተክርስቲያን አቃጥሏል፣ ጨፍጫፊ ነው፣ እንደዚህ ብዙ ተብሎ ለውይይት የማይቀርብ አጀንዳ መሆን የለበትም። ማስረጃ አለኝ የሚል አካል አቅርቦ ሞግቶ ከዛ በኋላ ማስረጃው ያሸንፍ። እንደ ሙስሊምም ደግሞ ስናይ አንዳንዴ ቤተክርስቲያን አላቃጠለም ብለንም ለመሞገት መልፋትም የለብንም። ራሱ የሱ ዜና መዋዕል ጸሐፊ መጽሐፉን ስናነብ ወደ 27 ቤተክርስቲያን የሚጠቅሳቸውን እኔ ስቆጥር 27 ቤተክርስቲያኖች ተቃጠሉ። ኖርማል ነው በዛ ዘመን። ምክንያቱም ልክ ጂሃድ ሲታወጅ ከመስጂድ ማዕከሉ እንደሆነው ጦርነት ገብቶ የፕሮፓጋንዳው የቅስቀሳው የስምሪቱ ማዕከልን የማስታወቂያ ሚኒስቴር አይነት የሆነውን ተቋም ዝም ማለት ከባድ ነው። ውጊያ ስለነበረ ይሄኛውም ወገን ያኛውም ወገን የሃይማኖት ተቋማትን ታርጌት አድርገዋል። በእነዚህ አይነት ፍሬም ውስጥ ምን ሆነ ብለን ማየት አለብን ነው። አንዳንድ ጊዜ ኢማም አህመድ ጀግና አይደለም ብሎ የሚሞግቱ ሰዎችም ይገርሙኛል። ጀግና ማለት ምን ማለት ነው? መጀመሪያ ጀግና ማለት በተለይ በድሮ መንግስታት ዘመን በውጊያና በአጼያዊ ስርዓት ወይንም በኢምፓየር በነበረው ስርዓት ውስጥ ያሸነፈና ጉልበት ያለው ተዋግቶ ድል ማድረግ የቻለው አካል ነው በትክክል ማንነቱን አስከብሮ የሚኖር። እንኳን ያን አይደለም ዛሬ ጀግና ተብለው የሚሸለሙ ሰዎች በስራና በልማት ምናምን ካልሆነ ውጊያ ካለው እኮ ሰው በመግደል ጠላት ነው ተብሎ ስም ስለተሰጠው ነው እንጂ ያው ሰው ነው እየሞተ ያለ። በተለያየ ዘርፉ ጀግና ተብለው ያሉት ሁሉንም ካየን ሁሉም ሰው የገደሉ ለመከላከል ይሁን ሀገራቸውን ለመጠበቅም ይሁን ምክንያቱም ምንም ይሁን ምን ዲፌንድ ሲያደርጉ ያው ውጊያ ነው። እሱም ፓርት ያየን ጀግና አይደለም ማለት ትንሽ ይቸግራል። እኔ 11 ነጥቦችን ተክለ ጻዲቅ መኩሪያ ስለ ኢማም አህመድ ያነሱትን ብቻ አውርቼ ለሌሎች ወንድሞች እድል መስጠት ስላለብኝ ይቋጫሉ። ተክለ ጻዲቅ መኩሪያ በአፄ ኃይለ ሥላሴ መንግስት ድጋፍና ፍላጎት የግራኝ አህመድ ወረራ የሚለው መጽሐፍ እንዲጻፍ ስፖንሰር ተደርገው የተለያዩ በፈረንሳይኛ፣ በአረብኛ፣ በእንግሊዝኛ የተጻፉ መጽሐፍቶች እንዲቀርቡላቸውና በመንግስት በጀት ጥናት እንዲያደርጉ ተመድበው እየሰሩ የ1966 አብዮት ደረሰ። በዚህ አጋጣሚ ልክ መጽሐፉን ሲጨርሱ ደርግ ስልጣኑን ያዘ። መጽሐፉን ጨርሰው ሊመረቅ ሲል ኃይለ ሥላሴ የቁም እስረኛ ሆኑ። ሐምሌ 16 ኃይለ ሥላሴ የተወለዱበት ቀን ነው። ልደታቸው ይከበራል።
ስለዚህ በሰፊው ሊመረቅና ሴሌብሬት ሊደረግ የታሰበው የግራኝ አህመድ ወረራ መጽሐፍ ያው ሀዲያ እንዲሁ ኮፒውን ተክለ ጻዲቅ መኩሪያ በሰው በኩል ላኩላቸውና መጽሐፉ መጀመሪያ እንደ መንግስት ሰፖርት እንደተደረገው አልሄደም ያሉ ታሪካዊ መረጃዎች ላይ እንዳዩ በዚህ ወደ 800 እና 900 በሚቀርበው ትልቅ መጽሐፍ ውስጥ ኢማሙ አህመድ ለምንድነው ስኬታማ የሆነው ብለው ተክለ ጻዲቅ መኩሪያ ከሌሎቹ ጸሐፊዎች እና ከሌሎቹ ከቤተ ክርስቲያን አካባቢ በእንዲሁ ሰይጣናዊ የሆነ ሁሉ ነገር ጭራቅና ሰው አይደለም የሚል ስብዕና ለማስያዝ ከሚያስቡት ሰዎች መለስ ብለው እንደ አንድ ጸሐፊ አናላይዝ አድርገው የስኬቱ ሚስጥር 11 ናቸው ብለው የቆጠሯቸውን ልጥቀስና ቆማለሁ። አንደኛ ብልህነቱ ብለው ይጠቅሳሉ ተክለ ጻዲቅ መኩሪያ ኢማሙ አህመድ በአጠቃላይ በሚያደርጋቸው ነገሮች ብልህ ሰው እንደነበረ። ሁለተኛ ደፋርነቱ ብለው ይጠቅሳሉ። ሶስተኛ ጠላትን ሲዋጋ ጥናት ሳያደርግ የነሱ አቅም ምን ላይ ነው ያለው የሚለውን ሲቹዌሽን አናሊሲስ ሳይሰራ ወደ ውጊያ ዝም ብሎ አይገባም ይላሉ። አራተኛ ዝም ብሎ እንደ መሪ ቁጭ ብሎ ሰራዊት አይልክም። ራሱ በተግባር አብሮ ተሳትፎ ጦርነቱን እየተሳተፈ እየመራ በዛ መልኩ አርአያ ሆኖ መሄዱን ይጠቅሳል። አምስተኛ እኔ መሪ ነኝና ሁሉን ነገር እኔ ነኝ ማደርገው ብሎ ውሳኔዎችን ብቻውን አይወስንም። የጦር መሪዎቹ ምን ሐሳብ አላቸው ብለው የሰው ሐሳቦችን በግብአትነት ይጠቀማል። እኔ ፍትዋል ሀበሻን ሳነብ አንዱ ገርሞኝ የነበረው በጊዜው ወታደራዊ ትርኢት ዛሬ መንግስታት ያሳዩ የለም። ወታደራዊ ትርኢት ማሳየት አለብን። ቀስተኛው ለብቻ፣ ፈረሰኛው ለብቻ፣ ሁሉም ወደ 20,000 ጦር አካባቢ ማሳየት አለብን የሚል ከሱ ሰራዊት መሃል አንዱ ሐሳብ አቀረበ። ይሄን ስናሳይ ምናልባት እዚህ አካባቢ ያሉ ማህበረሰቦች መረጃውን ለዛኛው ወገን ስለሚያደርሱ አንድም ትርኢቱ ሲታይ ለኛ ወገን የስነ ልቦና ከፍታ ይሰጣል፣ ሁለት ለዛኛው የበታችነትን ውስጡ ያሰርጻል የሚል አንድ ሰው ሲያቀር ትክክል ነው ብሎ ወዲያው ወደ ተግባር እንዲውል አደረገ እና ሹራ ሲደረግ የተለያዩ አካላት ምን ሐሳብ አላችሁ ብሎ መጨረሻ ላይ ሰመራይዝ አድርጎ ነው የሚወስነው እንጂ ሁሉ ነገር በራሱ አይወስንም የሚል ተክለ ጻዲቅ መኩሪያ ያስቀምጣሉ። ሰባተኛ ስትራቴጂስትና ታክቲክ ያለው ነው ይላል። እዚህ ጋር ደግሞ አንድ ቦታ ይገርመኝ 30 ሰው አካባቢ ይዞ እየተንቀሳቀሰ ነው። ሌላ የሙስሊም ጦር ደግሞ ያጼውን ጦር ከዛ ሲያሳድድ እነሱ ደግሞ ከዚህ ነው ያሉት። አብሮት ያሉት ሰዎች ወተን እንጋፈጣሉ። አይ አንጋፈጥም ማለት እያሳደዷቸው ያሉት ሙስሊሞች ናቸው። እኛ ደግሞ ከዚህ ወጣ ብለን መሀል እናስገባቸው ሲል ብዙ ናቸው። ብዙ ስለሆኑ ደፍጥጠው ነው የሚያልፉና ስለዚህ ምን ተደበቁ አላቸው። ኢማሙ አህመድ ተደበቁ። ልክ ልፍ ሲሉ ከኋላ ወጡባቸው። ምክንያቱም እነዛ ቀደም የሚያውቋቸው ያሳደዷቸው ያጠቋቸው ሰዎች ናቸው ብለው ስለሚያስቡ 30 ሆነን ብዙውን መማረክ እንችላለን፣ ብዙ ጥቃት ማድረስ እንችላለን ብለው ተደበቁና ልክ ልፍ ሲሉ ወጡባቸው። በኋላ እነዛ ደረሱብን ብለው ተሸብረው ብዙ መሳሪያዎችን ብዙ የተለያየ ትጥቆችን ይዘው የሚሮጡትን ነገር ሁሉ ጥለው ይሄዱበትን አስታውሳል። ሌላው ሀብት ምርኮ ሲገኝ ብዙ ጊዜ ጠላት ላይ ድል ተደርጎ ሽንፈት የሚመጣው አንዱ ስኬት ሲገኝ ሀብት ይገኛል፣ ገንዘብ ይገኛል፣ የተለያየ ነገር ይገኛል። ሰዎች የተነሱበትን ዓላማ ትተው ገንዘቡ ላይና የተገኘው ነገር ላይ ትኩረት ያደርጋል። ይሄን የሀብት ጉዳይ ሙሉ ለሙሉ ስልጣኑን ወደ ራሱ አድርጎ እሱ ነው ለማን ምን ይገባል የሚለውን ዲሳይድ የሚያደርግ እንጂ ሌሎች ሰዎች ማርከናል ይዘናል በሚል ከዋናው ጉዳይ እንዳያዘነብሉ ማድረጉ ይላሉ አቶ ተክለ ጻዲቅ። 9ኛ የሚመረኩ የክርስቲያን ጦር አባላት ውስጥ ጠቃሚ ናቸው ብለው ኢማሙ አህመድ ያሰባቸውን ሰዎች ምንም ያህል ጥፋት ቢያጠፉ ምህረት በማድረግ ለሱ ዓላማ መልሰው እንዲሰሩ እስካመነበት ድረስ ያደርጋል። ለዚህ ዓላማ ግን የማይሰሩና ተመልሰውም ከድተው አደጋ የሚያደርሱ ከሆነ እርምጃ ይወስድባቸዋል። ስለዚህ በራሱ በአጼ ልብነ ድንግል ጦር ውስጥ የተማረኩትን መልሶ
ለዓላማው መጠቀሙ ይላል። አስረኛ ከውጭ መሳሪያ እርዳታና የወታደር ድጋፍ ማግኘቱን ያነሳሉ። 11ኛ የመሪነት ችሎታው የሚደነቅ ነው ብለው ሰመራይዝ ያደርጋል። ኢማም አህመድ በእነዚህ ምክንያቶች ስኬቱን እንደተጎናጸፈ ያሳየናል። አንዳንዱን ስናይ ልክ ነው፣ ድፍረቱ ከባድ ነው። ለምሳሌ እስቲ አክሱም ሐውልትን ያየ ሰው አለ? አክሱም ሐውልት ረጅም ነው፣ 30 ምናምን ሜትር ነው፣ 37 ሜትር እንደዚህ ትልቅ ነው። ግዝፈቱን አስቡት። ይሄን መጣል አለብን ብሎ ሐሳብ አቅርቡ። ይሄ ለምን እንደ ሞራል የሚታይ ክርስቲያኑ ስለሆነ ይሄን ማፍረስ አለብን ብሎ አሰበ። እንዴት ችሎ ይፈርሳል? የትኛው ወታደር? ስለዚህ ፈረሰኛው በጠቅላላ ጠራና ያንዳንዱ ፈረሰኛ ፈረሳችሁን ከአክሱም ሐውልት ጋር ሰሩ ብሎ ሁሉም ፈረስ አንድ ላይ ሲሄዱ በርቀት አክሱም ሐውልትን ጥለው ያው ተፈረካክሰው እዛ ታዩታላችሁ። ይሄን አክሱም ሐውልትን ጣለ ብለው ሲያስቡ ስነ ልቦና ይናወጣል። እንዴት ያለ ቢሆን ነው እንዲህ ያደረገ? እና አንዳንድ ጊዜ ያኛው ወገን ተደሰተበት ወይንም ይኮራበታል ብለው የሚያስበውን አካል ስነ ልቦናቸውን ክራሽ ለማድረግ የሚሄዳቸውን ነገሮች ስናይ ከተለመደው በሙስሊም ሱልጣኔቶችና ከነበሩ መሪዎች ወጣ ያለ ሰው ሲላይ በቃኛ። አመሰግናለሁ።